ሰላም እንዴት ናችሁ? ውድ የኢትዮቤስ ቤተሰቦች ኢትዮቤስ ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ነው የምትፈልጉ ልጆች እንዲሁም በልዩ ምክንያት የመማር ዕድል ያገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮቤስ የኦንላይን ትምህርት ቤት የመማርላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስ የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁን ኢትዮቤስ አድርጉ እያለን ቪዲዮአችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ስንል እናሳስባለን። እሺ እንግዲህ በዛሬው ትምህርታችን ደግሞ እየላችሁ የቀረብኩ የአማርኛ ፊደላትን ከሀ እስከ ሸ ያሉትን የአማርኛ ፊደላት ቅርጻቸው ምን ይመስላል የሚለውን በደንብ አድርገን እንመለከታለን። እንግዲህ የአማርኛ ፊደላት ወደ ታች 34 ናቸው፣ ወደ ጎን ደግሞ 7 ቤተሰቦች አሉት። 8ኛም ውስብስብ ፊደላት የሚባሉት አሉ። ስለዚህ በዋናነት ግና 7ቶችን ወደ ጎን ወደ ታች 34ቶችን በቅደም ተከተል የምናያቸው ይሆናል። እንግዲህ በዛሬው ዕለት ደግሞ ከሀ እስከ ሸ ያሉትን በደንብ አድርገን እናያለን። ቀጣይ በሌላ ቪዲዮ ደግሞ ሌሎችን ፊደላቶች በቅደም ተከተል የማቀርብላችሁ ይሆናል። ስለዚህ በዛሬው ዕለት እየላችሁ የቀረቡን ትምህርት የአማርኛ ፊደላት ከሀ እስከ ሸ ያሉትን በደንብ አድርገን በዚሁ እንመለከታለን። ቅርጻቸው ምን እንደሚመስል በደንብ አድርጋችሁ ተከታተሉኛላችሁ። ቪዲዮውን እስከ መጨረሻ ብትመለከቱት ጥሩ ዕውቀት ወይም ውጤት አማ ትሆናላችሁ በማለት ይሄንን ቪዲዮ ይዤላችሁ ቀርብ ያለው ቪዲዮውን እስከ መጨረሻው እንድትከታተሉት ጋብዛችኋለሁ። መልካም ጊዜ። ቀጥታ ወደ ትምህርታችን እንገባለን። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ ውድ ተመልካቻችን እዚህ ላይ እንደምትመለከቱት እዚህ ላይ ሀሌታ አለች፣ እዚህ ጋር ደግሞ ማን አለች? ሐመርኋ አለች። እንግዲህ ሀሌታ ሃና ሐመርኋ በድምጻቸው አንድ ቢሆንም በቅርጻቸው ይለያያሉ። እንደገና ደግሞ ሀሌታው በሀሌታው የሚመሰረተው ቃልና በሐመርኋ የሚመሰረተው ቃል ትርጓሜው የተለየ ሊሆን ይችላል ማለት ነው። ስለዚህ እነዚህ ምንድናቸው? ሞክሸ ፊደላት ከሚባሉት ውስጥ አንድ ናቸውና ስለዚህ እነዚህ ድምጻቸው አንድ ቢሆን በቅርጻቸው እንደሚለዩ ማወቅ ይኖርብናል ማለት ነው። ነገራችን ላይ እንግዲህ ሀ ስንል ሀ የሚል ድምጽ ወይም ደግሞ የሀ ሞክሸ ፊደላት የሚባሉት 3 ናቸው። ሀሌታ አለች፣ ሐመርኋ፣ ቀጣይ ደግሞ ብዙሃን ሀ የሚለውን በቅደም ተከተል የምናየው ይሆናል ማለት ነው። እዚህ ላይ ግን የምንመለከተው ሀሌታዋና ሐመርኋ ነው። ቅርጻቸውን በደንብ አድርገን መለየት ይኖርብናል ማለት ነው። ቀጥታ እነዚህን ሁለቶቹንም የአማርኛ ፊደላት በደንብ ማወቅ ይኖርብናል ማለት ነው። እሺ ቀጥታ እንሄድ ወደ ትምህርታችን። መ ሙ ሚ ማ ሜ ም ሞ። እሺ ቀጣይ ሰ ሱ ሲ ሳ ሴ ስ ሶ። ቀጣይ ረ ሩ ሪ ራ ሬ ር ሮ። ቀጣይ ሰ ሱ ሲ ሳ ሴ ስ ሶ። እሺ መጨረሻ ሸ ሹ ሺ ሻ ሼ ሽ
ሾው። እንግዲህ ወደ ተመልካቻችን የዛሬው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ እያልኩኝ ከወዲሁ ሰናብታችኋለሁ። ሰላም ሁኑ።